ባለቅኔዋ እማሆይ ገላነሽ አዲስ ኢትዮጵያዊቷ ሆሜር አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ሴቶች ከወንዶች ጋር እኩል ተሰልፈው መስራት ይኖር እንጂ እንደ እንግዳ ደራሽ አይደለም። ቅኔ እንዳያሌ የጥበብ ዘርፎች የብያኔ ተራሮች የተጋረጡበት ባይመስልም ውል ያለው ብያኔ ለመስጠት አንድ ወገን መወገን ግድ የሚል ይመስላል። በሁሉም ዘንድ አግባቢው ተቀየነ፣ ሙሾ ወጣ፣ ግጥም ገጠመ፣ አራቆ ተናገረ፣ አዜመ፣ መራ፣ ዘፈነ ከሚለው የወጣ ጥሬ ዘር ነው የሚለው ነው። መንፈሳውያን ዓለም ከስጋዊ አራቀው በዙሪያቸው ያለውን ድሎት ሁሉ ንቀው ለቅኔ ከሞቱለት መሃል እማሆይ ገላነሽ ሲወሱ ይኖራሉ። ያለፈውን በመዘከር የአገር ቤትን ዕውቀት ማጎልበትም ሰናይ ነው ብለን ከሰፋው በጠባቡ እንዲያቀርበነዋል። ውልደት በባህር ዳር ከተማ ዞር ዞር እያለ ከአንድ ቤተ መዘክር ጎራ እንዲህ ይገደዳል። ምክንያቱም ሊደነቅ ሊደመም ስለሚወድ ባለቅኔዋ መታሰቢያ ደጃፍ መጠጋትን ይመርጣልና። በመሆኑም ከግሪኩ ታዋቂ ባለቅኔ ጋር የተመሳሰሉት እኒህ ሴት በእንዴት ያለ ሁነት የተከሰቱ የጥበብ ሰው ናቸው። ቄሰ ገበዝ አዲስ የ8 ዓመት አንድ ፍሬ ልጃቸውን አስከትለው በአንድ ሰንበት ወደ ቤተ መቅደስ ሄደዋል። የታላቁ ጸሎት ስነ ስርዓት ሲጠናቀቅ ቅኔ መዝረፍ የተለመደ ነው። አንዱ የጀመረውን ሌላው በቀጣይ አሊያ በምላሽ መልክ ይቀኝበታል። በነገራችን ላይ ቅኔ ለመቀኘት ብቁ የሚኮንበት ቅኔ ቤት በጥንታዊ ትምህርት የመጨረሻው እርከን ዋነኛው አካል ነው። ግፋቢል 7 ዓመት ሊፈጅ ይችላል። ዩኒቨርሲቲ እንደማለት ነው። በእለቱም የሕፃን ገላነሽ አባት ለቅኔ ዘረፋው ጋቢያቸውን አጠፉ። እናም ጀመሩ። የቅኔው የመጀመሪያው መስመር ነው። መለኮተ ፈረስ በደብረ ታቦር በዘለለ ጊዜ አባት ቅኔውን ሳይጨርሱ ከሴቶች መቆሚያ የአንዲት ልጃገረድ ድምፅ ተሰማ። ያውም የሴት። ሙሴና ኤልያስ ሊስቡት አልቻሉም። አባት የጀመሩትን ልጅ ነጠቀችና ሞላቸው። በምላሿ ያልተደመመ አልነበረም። አባት ለልጃቸው ልጅ ሆይ ተይ ጳውሎስ እንዳያይ ንግግርሽን በጉባኤ ላይ የሚል ወዛም ቅኔ መለሱላት። ሴት ልጅ ከጉባኤው ወጣ እንዳታስተምር ሐዋርያው ቅዱስ ጳውሎስ የተናገረውን በማስታወስ ገላነሽ በዛች ቀን ተወለደች። በወቅቱ በቤተክርስቲያን አካባቢ የነበሩ ሰዎች እንደ ንግሥት ወግ በአልጋ ላይ ተሸክመዋት ዙሪያዋን እየጨፈሩላት ከቤት አደረሷት። ከዚያ ቀን በቀደም ልምዳቸው አንዲት ሕፃን ሚስጥር ስታመሰጥር ሳይሆን ጌሾ ስትወቅት ነበርና የምትታይ ታሪክ ተቀየረ። በተመሳሳይ ዘመን በሕፃኗ ላይ ሌላ ለውጥ ተገኘባት። በኩፍይ በሽታ ሳቢያ የአይን ብርሃኗን ለማጣት ተገደደች። የሊያስ ዘኢትዮጵያ ሀገር ኢትዮጵያ ወጣይታ ኮዱ ዘኢትዮጵያ መምረመን ኢትዮጵያ ኩሪ የሊያስ ዘኢትዮጵያ ሀገር ኢትዮጵያ አውጣይች አኮኑ ዘኢትዮጵያ መምረ በኢትዮጵያ ተዚሩ ዘኢትዮጵያ አበው ለአበው ዝመመጣወሙ ዚያኔ ሊጽው በረውስ የማየት ተፈጥሯዊ ችሎታ ታትረው የሚያገኙትን ብልሃት ጥበብ የኑሮ ፈር በፍጹም አያሳጣም ስትል ገላነሽ የወቅቱን ትምህርት ጀመረች። በአጭር ጊዜ ውስጥ አይነ ስውሯ ገላነሽ የዳዊት መዝሙር፣ ውዳሴ ማርያም፣ ቅዳሴ ማርያምና ሙሉ መጽሐፍ ቅዱስን ከነትርጓሜው ፉት ለማድረግ ቻለች። እስከ 1928 ዓ.ም ድረስ በአባቷ ጉባኤ ውስጥ በተራ መምህርነት ወንበሩን በመቆናጠጥ ማስተማሩን ተያያዘችው። የቅኔ ሊቅነት ለብዙ ሰዎች አይነ ስውር መሆን ድቅድቅ ጨለማ ያህል ከባድ ነው። ክብደቱን ከገፋፉት መሃል እንደ ተአምረኛ የምትወሳው ሄለን ኬለር እንዲህ ብላ ነበር። እኔን ተመልከቱ፣ የአይን ብርሃን የለኝም ግን አያለሁ፣ ጆሮዎችም አይሰሙም ግን አደምጣለሁ፣ አንደበቴ ተዘግቷል ነገር ግን ዲዳ አይደለሁም። በአካል ሳይሆን በተግባር የእውቀት ፍቅር የኛዋን ባለቅኔ ሄለን ኬለር ያጣመረችው ይመስላል። የአቅመ ሔዋን ጥያቄ ገላነሽ ለትዳር አሳጫት። ባደገችበት ገዳም መንፈሳዊ ትምህርትን የተማረን ሰው ወላጆቿ አጋቧት። ትዳር ትመስረት እንጂ ከቤተሰቦቿ ደጅ መራቅ አልመረጠችም። በማህበራዊ ሕይወት ተሳትፎ ሳትታማ እንደኖረች ስለ ታሪኳ የተከተቡ ጋዜጦችና መጽሐፍ ምስክር ይሰጣሉ። ፋሺስት ኢጣሊያ ወረራውን ሲያካሂድ አሳዛኝ ጠባሳ በባለቅኔዋ ሕይወት ላይ አረፈ። የጸላሎ ብቸኛ ገዳም በማቃጠል ህዝቡን ለማጥቃት ያቀደው የጠላት ሰራዊት ያመለጠው ቢያመልጥም የተገኙትን ድባቅ ሊመታ ቃል ለምድር ቃል ለሮም ብሏል። ገላነሽና ቤተክርስቲያኗን ጥሎ ወደ ጫካ ለመሸሽ ያልሞከሩት ቤተሰቦቿ በሙሉ የአንድነት ሽኝት ተካሄደባቸው። ይችስ ዓለሙን የታይታ በሚል የስላቅ አዘኔታ ወጣቷን ሳይገድላት አለፈ። የጣሊያን ወታደሮች አበጁ። ስንት የኪነ ጥበብ ሰዎች የዝማሬና የቤተክርስቲያን ሊቆች የምታፈራ ሴት ለጠላቷ ኢትዮጵያ ተውላት። ያላጋር የቀረች ቢመስልም ጫካ የገባ ባለቤቷ ሰላም እንደማለዳ ጀንበር ፍንጥቅጥቅታዋን በጸላሏ አማኑኤል ጉልላት ላይ ማሳረፍ ስትጀምር ወደ እርሷ ተመለሰ። በልጆቿና ወላጆቿ ሞት በማዘኗ የትዳር ጣዕሙን በምንኩስና ለመቀየር ወሰነች። አንቱታው ተጀመረ። እማሆይ ገላነሽ
እማሆይነት እማሆይ ገላነሽ የቅኔ ፍልስፍና ከየትኛውም የኢትዮጵያ ክፍል ሊቀርም የሚጎርፍ ተማሪን በማስተናገድ ግማሽ ምዕተ ዓመት አስተምረዋል። በዚህ ዘመናቸው የቅኔ ፕሮፌሰር ናቸው ማለት ለተገኙ ስራ ለታመነ ሰው ማዕረግ እንደ መስጠት ተቆጥሯል። ዳግማዊት ሆሜር ተብለው መወደሳቸውም ከታሪካቸው ጋር በመገጣጠሙ ነበር። ሆሜር የጥንት ግሪክ ባለቅኔ ነው። ከዓይነ ስውርነቱ በተጨማሪ የዕለት ጉርሱን ለማግኘት አንዳንድ ቅኔዎችን እንደ ገንዘብ በመለወጥ ነበር ነፍሱን የሚያቆይ። እማሆይ የሆሜርን ያህል ባይጠናባቸውም ከቤተሰቦቻቸው ሞት በኋላ አስታዋሽ አጥተው የተቸገሩ መምህርት ነበሩ። በወቅቱ አንድ ጋዜጣም ይህንን ዘግቧል። ዳግማዊት ሆሜር የተባሉት እማሆይ ገላነሽ በቅኔያቸውና በሙያቸው እየተደነቅን እናመሰግናቸው ይሆናል። በሌላ በኩል ደግሞ በእርጅና ምክንያት ድሮ የሚሰሩትን የእጅ ስራ ለመስራት ባለመቻላቸው የደረሰባቸውን ችግር በመስማት እናት ሀገራቸው ለምን አትረዳቸውም እያል እናዝን እንቆረቆር ይሆናል። የኢትዮጵያ ሴቶች በጎ አድራጎት ድርጅት በሴቶች በኩል በቅድሚያ ወደ ስራ ዓለም ተሰማርተው ለሴቶች ምሳሌ ሆነው የቆዩ አንጋፋ እናት በመሆናቸው በችግራቸው ሁሉ ቢረዳቸው ያስመሰግነዋል። ድምፀ ተዋህዶ ጋዜጣ ቁጥር 85 1963 ዓ.ም እግዚኦ ወለቡ ጽራሂ በተነሳው ጊዜ ጻዲሽ ቅኔን እንዳቅኔ ልዘራ ቃል ሐጽም እግዚኦ ወለቡ ጽራሂ በተነሳው ጊዜ ጻዲሽ ቅኔን እንዳቅኔ ልዘራ በእኔ ይሰራጫል እኮ መላእክት ጆሮ ይራበታ የባለቅኔ አርያነት እማሆይ በዝና ሊተዋወቋቸው ከውጭ ሀገር የሚመጡ እንግዶች ጭምር አስተዋይነታቸው ይገነዘቡላቸው ነበር። የሰዎች ወይም የተማሪዎቻቸው ሸክም መስለው እንዳይታዩ የጓሮ አትክልትን በመኮትኮት ስፌትና ስጋጃ ሰርቶ በመሸጥ ራሳቸውን ያስተዳድሩ ነበር። ሴት መሆን በራሱ ለማጀት ስራ አለመፈጠር መሆኑን በዛ ወቅት ያሳዩት የከተማ ስልጣኔ ተምረው የነጮችን ታሪክ አንብበው አልነበረም። ይህ አስተውሎታቸው እንዲደነቁ አድርጓቸዋል። መማርም ሆነ ማስተማር ብርታትን እንጂ ጾታን አይመለከትም። ሴቶች ከወንዶች ጋር እኩል ተሰልፈው መስራት የኖረ እንጂ እንደ እንግዳ አይደለም በማለት ባህላቸውንም በፍጹም መኮነን እንደማይችሉ ይናገሩ ነበር። ከማብራሪያቸው ሁሉ ቀጣዩ የተመረጠ ነው። መምህርነት ምንም እንኳን በጥንታዊ የትምህርት ዓለም ለወንድ የተተወ ቢመስልም እማሆይ መርቻ ቃል እረፍት የኔ ህይወት ቅኔ ነው የሚሉት ህይወት መድከም በጀመረበት ማግስት እማሆይ አልጋ ላይ ወደቁ። ከማይጠገብ ለዛቸው ጋራ 80 ዓመታትን ደፍነው ከዚህ ዓለም በሞት ተለዩ። ሐምሌ 12 ቀን 1978 ዓ.ም ሴቶች ቦታ ባላገኙባት በገጠሪቱ ኢትዮጵያ በስነ ምግባር ታንጸው ማየት ቢሳናቸውም ምንም ሳይገደቡ ነጥረው የወጡ ስመጥር ሴት ናቸው። ለዚህ ነው ዓለም የ20ኛው ክፍለ ዘመን አስገራሚ ሴቶች ካላቸው ከነ ሄለን ኬለር ተርታ የእማሆይን ስም ከስነ ጽሑፍ ዓለም ወግነው ለማንሳት የሞከር ነው። ቤተ መዘክር ሰርቶ ስራዎቻቸውን ህያው ለማድረግ ከተደረገው ጥረት በላይ ሰፊ ጥናት ለማከናወን የስነ ጽሑፍ የግዕዝ ሊቃውንት ቢጋበዙ መልካም ነው እንላለን። ክብር ለቅኔዋ እመቤት ነፍስ። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።